ላውራ? ደስ ያለሽን? አይ አንተ አውራ። የምን ማፈር ነው? ጓደኛሞች እኮ ነን። አቶ አምናን ደስ የሚል ነገር ስራ ሰርቷል ማለት ነው። ምክንያቱም የእዛ ስልክ ውስጥ የወይዘሮ ያክስቱን ስልክ ውስጥ በማየት መረጃውን ይህንን ያደረገችው ጄሪ በመሆኗ ጄሪን ከቤት ውስጥ አቶ አምናን ምንቅር አድርጎ በእንደመጣች ወደ መጣችበት መልሷታል ማለት ነው። ከዛሬ ጀምሮ አይንሽን ማየት አልፈልግም። እኔ ምን አይነት ሰው ነኝ? አይኔን ሳልገልጥ እንዴት ቀረው? እንዴት ነው እናቴንስ እያልሰማሁት? እናቴ እኮ ከዚህም በፊትም በፍጹም እሷ ልጅ በጣም መልካም ልጅ ነኝ ስትለኝ አለመስማቴ ዛሬ እንደዛ አይነት ደረጃ እንድደርስብኝ ሆነ። ምን አይነት እናንተ ሁለታችሁ ምን አይነት ሰዎች ናቸው? አክስቱንም አንቺ እውነት አንቺ የኔ አክስት ነሽ ወይስ ጠላቴ ነሽ? እንዴት እስካሁን ሳላቅሽ ቀረው? በጣም ነው የሚያሳዝነው አክስቴ። በጣም እኮ እወድሽ ነበረ። ምን አይነት ግን አንቺ የሴጣን ስራ ነው የምትሰሪው? የምወዳትን እናቴን አሳጥተሽ ነበረ በማለት እንግዲህ ጄሪንም እንደዚህም ደግሞ አክስትየዋን ከቤት ውስጥ መንቅር አድርጎ አውጥቷል። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። እየላችሁ የመጣሁት እንግዲህ በጣም ውብና ድንቅ የሆነ አስተማሪ የሆነ ድራማ እናንተ ትማሩበታላችሁ በማለት እንደዚህ ይዤላችሁ መጥቻለሁ። አቶ አምናን ያው ነገሮቹን ላሳደርግ በጣም በነነ ደምስ ነው የሚባለው ነገር አለ አይደለም። በእንደዚህ አይነት ነገርም ባደርግ ግን አቶ አምናን በአሁን ሰዓት በጣም ታሪክ እየሰራ ይገኛል። ከትናንትናው ከጥፋቱ ተምሮ ዛሬ መልካም ስራ እየሰራ ይገኛል ማለት ነው። በጣም ነው የተናደደው በጀሪና እንግዲህ ባክስቱ ላይ በጣም በሚያሳዝን ነገር። እንዴት ይሄ ነገር እንደዚህ ሊፈጠር ይችላል? በምንስ አስባችሁ ነው ሁሌ በሷ ላይ እንድፈርድ ያደረጋችሁት? ያኔ ወደዳችሁም ጠላችሁም እሷ ልጅ በጣም ያኔ አቶ አምናን በጣም በነገራችን ላይ ወዷታል። ያው ብሌን የምትወደድ ልጅ እስከሆነ ድረስ ትወደዳለች። ሲጀመር እኔ በጣም ነው የሚያሳዝነኝ ማለት ነው። እንግዲህ እቺ አክስትያም ተብያም በጣም እዛ ቤት ውስጥ የመጣችሁ አቶ ወይዘሮን እንትናን ለማጥፋት ነው የመጣችሁ ማለት ነው። ወይዘሮ ሰማዕትን ለማጥፋት ነው። ወይዘሮ ሰማዕት እንግዲህ ከዚህም በፊት ምን አይነት ስራ እንደሰራች እኛ ምንናቀው ነገር ባናውቅም ግን ደግሞ ኃይለኛ ችግር እንደሰራችና በጣም ልብ የሚያንጠለጥል ነገር እንዳደረገች ያስታውቃል። ምክንያቱም እዚህ ጋር ሲፋንም ወይዘሮ ሰማዕትን ነው የምትፈልገው፣ እዚህ ጋር ያቶ አምናንም አክስትም ወይዘሮ ሰማዕትን ለማጥፋት ነው የምትፈልገው። ድርጊቱን በምን እንደሆነ እንግዲህ ወደፊት ቀስ እያልን ልናይ እንችላለን። ግን ደግሞ ወይዘሮ ሰማዕት ላይ የተወረወሩ ነገር ዛሬ ብሌንና አቶ አምናንን በጣም እያንበረከከና እንደዚሁም ደግሞ ዋጋ እያስከፈላቸው ይገኛል ማለት ነው። ጄሪ እንግዲህ ለጊዜው የተሳካላት መስሏት ነበረ፣ ግን ነገሮች ሁሉ አልተሳካላትም። ምንም ነገርም አልተሳካላትም ማለት ነው። በጣም ደስ የሚለው ነገር ጄሪ ሀሳቧ ምንድነው? አቶ አምናንን ባልጋ እንደዚሁ ሴት ልጅ እንግዲህ በዳለው በምኗ ወንድን አታላይ ራሷ እንደምታደርግ ወይ ሰምታለች ወይንም እንደዛ ነገር ይፈጸማል ብላ ነበረ ሀሳቧ። ያ ነገር ግን ሊሳካለት አለመቻሏ በጣም እየተናደደች ትገኛለች ማለት ነው። ምክንያቱም እየተደረገው ነገር በጣም የሚያሳዝን ነገር ነው ማለት ነው። ይሄ አቶ አምናን ይሄ ነገር የሚገባው ሰው አይደለም። ማንም ሰው ዋናው በፍቅር ሰው ሲገናኝ ነው እንጂ እናንተ ስታስቡት እስቲ አንድ ሰው መጥቶ ከእናንተ ጋራ ያለ ፍቅር ያለ መውደድ መጥቶ ከአንቺ ጋራ ልገናኝሽ ብልሽ ምን አይነት ስሜት ይሰማችኋል? አሁን ጄሪ እንግዲህ አቶ አምናንን እንደ መድፈር አስቡት ማለት ነው። መድፈር በሉት ማለት ነው። ምክንያቱም ፍላጎት ሳይኖረው እሷን ሳይወዳት ምንም ነገር ሳያደርጋት በግድ ካንተ ጋር ካልሆንኩ ብላ እንግዲህ መድኃኒት ውስጥ መጠጥ ውስጥ ነው መድኃኒት ጨምራ እንግዲህ ራሱን እንዲስት ያደረገችው ማለት ነው። ግን ደግሞ ራሱን ቢስትም አቶ አምናን በጣም ጎበዝና ጅግና በመሆኑ ማንነቷን አረጋግጧል ማለት ነው። በዛ ግን ሰዓት ማን የመሰለው በእርግጠኝነት የመሰለችው ብሌን ነች። ግን ያው ምንም በስካር ውስጥም ቢሆንም ብሌን እና ጄሪ የምትባሏን ሴትዮ ለይቶ አውቋል ማለት ነው። ደስ የሚለው ነገር ማለት ነው። በአሁን ሰዓት ሲፋን እያጨበጨበች ይገኛለች ማለት ነው። ሲፋን ሁለቱ አንድ ላይ ከተያዙና ተተጣሉ ከተባሉልኝ በስተኋላ መጨረሻ ላይ አቶ አምናን የራሴ ያደርጋለሁ በማለት እንግዲህ ራሷን እንደ ጎበዝና እንደ ጥሩ ሰው ወይንም ደግሞ በጣም ምንም ነገር ችግር እንደማትፈጥር እንደ ጨዋ አድርጋ ራሷን ለማሳየት ትሱስ እያለች ይገኛል
ትገኛለች ማለት ነው። እንግዲህ ደስ የሚለው ነገር ወይዘሮ ሳማትም የወደደችውና የመረጠችው በጣም ደስ የሚል ነገር ብሌንን ነው። ብሌን በጣም እንግዲህ እንደምታውቁት ወይዘሮ ሳራም እንግዲህ ወይዘሮ ቤት ውስጥም ያለችው ሳራ በጣም ነው እንግዲህ በጣም ነው የምትወዳት ማለት ነው። ደስ የሚል ነገር ማለት ነው። እኔ እውነቴን ነው የምላችሁና በጣም ነው እየወደደቻት ማለት ነው ብሌንን ማለት ነው። በእርግጥ የምትወደድ ልጅ እስከሆነች ድረስ አንድ ሰው እናንተ የምትወደዱ ከሆነ ሁሉም ሰዎች ይወዷቸዋል ማለት ነው። በጣም ነው እኔ ደስ ያለኝ ማለት ነው ቤተሰቦቼ እና በጣም እንግዲህ ሲፋን በአሁኑ ሰዓት የወይዘሮ ሰማት ራሷን መሳት ወይንም ደግሞ ያለፈውን ህይወቷን በአሁን ውስጥ ያለውን ህይወቷን አለማስታወሷ ለሷ በጣም እየተደሰተችና በጣም እንግዲህ ደስ እያላት ትገኛለች ማለት ነው። ካለ ያለፈውን ህይወትሽን ምን የምታውቂው ነገር አለ ስትላት እንግዲህ ምንም ነገር በፊቱንም አውቃለሁ ከዛን ወደዚህ ግን የተፈጠረው ነገር ምንም ነገር የማውቀው ነገር የለም በማለት ውስጥ ትገኛለች ማለት ነው። ግን ያው እንደዛ ያለችው ወይ ምክንያቱም ሊሆን ይችላል አውቃም እንደዛም ልታደርግም ይችላል ማለት ነው። አቶ አምናል እንግዲህ በአሁን ሰዓት በጣም በሴቶች ውስጥ ተከቦ ይገኛል ማለት ነው። እንግዲህ ያው በጣም የሚያሳዝን ነገር ሁሉም ሰዎች ንጉሱን ለማግኘት እንግዲህ የራሳቸውን ጥረት እየጣሩ ይገኛሉ ማለት ነው። ብሌን እኮ ከዚህም በፊት ግን ከዛ ቤት ውስጥ መውጣት ፈልጋ ነበረ። ግን ወይዘሮ ሳማት ነው ከዚህ ቤት ነቅነቅ የለም በፍጹም እዚህ ቤትም እንድትገቡ ያደረኳችሁ እኔ ነኝ፣ እንድትወጡም የሚያደርገው እኔ እስከሆነ ድረስ ከዚህ ቤት አትነቃነቁም ብላ እንግዲህ ቤት ውስጥ አስቀርጣታለች ማለት ነው። በእርግጥ ወይዘሮ ሳማት ለልጇ በጣም ምርጥ ሴትና የምትገባውን ሚስት ለነገ ለልጆቹ እናት የምትሆነውን ሞገስና እንደዚህም ደግሞ በጣም መልካም ሴትን መርጣለታለች ማለት ነው። ጄሪ የምትባለው ሴትዮ በአሁን ሰዓት ግራ እየገባት ይገኛታል ማለት ነው። ጄሪ እንግዲህ በፊት ሀሳቧና ያቅዷ አቶ አምናን በኔ እኔም መርጦኛል ከኔ ጋራ ይሆናል የኔ ነው ብላ ብታስብም በስተመጨረሻ ግን ሀሳብና እንደዚሁ ደግሞ እቅድ ብቻ ሆኖ ቆርተውባታል ማለት ነው። እንግዲህ አክስትየዋ ምን ነው አንቺ በፊት እኮ ያንቺ ብቻ ይሆናል ብለሽ ስትነግሪኝ ነበረ፣ ግን አሁን ላይ ሳይ ምንም ነገር የኔ እየሆነ አይደለም፣ ምን ይሻለኛል በማለት እንግዲህ በጣም በሚያሳዝን ነገር እያማከረችና ብዙ ነገር እንትን እያለች ትገኛለች ማለት ነው። እሷ ደግሞ ምንም ማድረግ አልችልም፣ ለጊዜው ግን ምንም ነገር እየተሳካ ያለ ነገር የለም፣ ወደፊት ግን ይህ ሁሉ ነገር እንደሚሳካ ተስፋ አለኝ በማለት እንግዲህ እየነገረቻት ትገኛለች ማለት ነው። አክስትየዋ የአቶ አምናን አክስት ማለት ነው። በጣም እንግዲህ ወይዘሮ ሳራም እንግዲህ በጣም ነው እየተናደደች ያለችው ማለት ነው። ይሄንንማ በጣም እንትን አታደርገውም ጄሪ ብሌን አታደርገውም። እነኚህ የነኛን የቦቅሎ አስተሳሰብ ነው እንጂ የኔ ብሌን ይሄንን ነገር አታደርግም ማለት እንግዲህ እየተናገረ ትገኛለች ማለት ነው። ወይዘሮ ሳራ ምስኪንና እንግዲህ በጣም ነው የምታዛዝነው። እሷን በጣም ነው የምትወዳት ብሌንን ማለት ነው። ብሌን እንግዲህ የሚጠላ ሰው የለም፣ ሁላችን ነው የምንወዳት ማለት ነው። አቶ አምናንም ለዚህ ነው እንግዲህ መልካም ሴት እስከሆነ ድረስ ነው እየወደዳት ያለው ማለት ነው። ቤተሰቦቼ እንግዲህ ቤተሰብ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ደግሞ ከች ብዬ እስከምመጣ ድረስ ቸር ቆዩልኝ። ሰላም ክርስቶስ ይብዛላችሁ። ሀገራችን ኢትዮጵያን ሰላሟን ያብዛላት። መልካም ቆይታ